አንድ ሰው በቂያማ ቀንም ይሁን በዓለም ፍጻሜም ቀንም ወደ ሲኦልም ወይ ወደ ገነት ለመግባት አማራጭ ያገኛል እና በዛ አማራጭ ውስጥ ሲኦልም የደረሰው ሲኦል ገብቶ በዛው ይቀራል እንጂ ገነትም የገባው በዛው ገብቶ ገነት ይቀራል እንጂ ሲኦል የገባው ቅጣቱን በምድር ላይ የሰራውን ቅጣት እንዳለ የሱን ያህል ተቀጥቶ ከጨረሰ በኋላ ወደ ገነት የሚመለስ ከሆነ ለኔ ያ ነገር ትርጉም የለውም ብዬ አስባለሁ። ምድር ላይም መጀመሪያውኑ ያለው ሲኦል ላለመግባት ነው የምሰራው ኃጢአት ወይም ደግሞ ፈጣሪንም ልታዘዘውና ልወደው የምችለው። ግን ደግሞ ሲኦልን ገብቼ እንደምወጣ ካሰብኩ በህይወት እስካለሁበት ዘመን ድረስ 10 ዓመትም ልኖር ድረስ 10 ዓመት ድረስ እስከምኖርበት ዘመን ድረስ ኃጢአቶችን እየመረጥኩ እሰራለሁ። ምክንያቱም 10 ብዙ ዓመትም ይሁን 1 ሚሊዮንም ዓመትም ሲኦል ገብቼ የምቀጣ ከሆነ ተስፋ አለኝ የትኛውንም ኃጢአት ላለመስራት። ማለቴ ገነት እገባለሁ ብዬ አምናለሁ። ገባ ምድር ላይ የትኛውንም ኃጢአት ብሰራ ጥያቄን ማብራሪያ ሳይሆን አጭር አድርገውና ወደ እንትኑ ሚድ አጭር ላድርገው። ምክንያቱም ሲኦል ገብቼ ምገባ አሁን ሲኦል ማለት ሲኦል የሚለው ዕብራይስጥ ቃልና ሐዲስ የሚለው ቃል መቃብር ማለት ነው። ጀነትና ጀሃነም በሚለው አስተካክለው ለወደፊት ለሁለታችን። ኦኬ ጀነትና ጀሃነም የቂያማ ቀን ነው። የቂያማ ቀን ጀነትና ጀሃነም አለ። ያ ፍርዱ የሚካሄደው ምንድነው ብለህ ካልክ በእኛ ትምህርት ለጀነት አንድ ሰው የሚዳርገው ኩፍር ነው። ማነው እንትን ነው ማነው ላ ኢላሀ ኢለላህ ብሎ አምኖ መልካም ስራ ሲሰራ ያኔ ለጀነት ይዳረጋል ማለት ነው። አንድ ሰው ለጀነት የሚዳርገው ቁልፉ ማለት ነው። ነገር ግን ካመነ በኋላ የሚሰራቸው ነገሮች ሽልማቱንም ቅጣቱንም ሊያመጡ ይችላሉ። ለጊዜው ይቀጣና ቅጣቱን ይጨርሳል በእኛ አስተምሮት ማለት ነው። አሁን በክርስትና ውስጥ አለ የለም አይደለም ካልጣመ ወደ ክርስትና ልገባለህ ይችላል። ቅጣት አለ። ንስሐ ባልገባባቸው ነገሮች ይጠየቃል። አንድ ሰው ንስሐ ባይገባበት ንስሐ መግባት አለበት። ለሚሰራው ስራ ይቅርታ መጠየቅ አለበት። አላህን ለሰራው ነገር ይቅርታ መጠየቅ አለበት። የሰው አቅም ነክቶ ከሆነ የሰው አቅም ይቅርታ መጠየቅ አለበት። ሰው ዞልሞ ከሆነ ካለው ነገር የቂያማ ቀን አላህ ይጠይቀዋል። ዝም ብሎ አይደለም። ፍትሃዊ ነው። አላህ መሐሪ ነው። አዎ ግን ምንድነው ለስራው ለዛ ተመጣጣኝ ስራ ቅጣት ይቀጣዋል። ምን አይነት ቅጣት እንደሚቀጣው የቅጣቱ መጠን በምንድነው ይገባዋል የሚለው እሱ ነው የሚያውቀው። አናውቅ። ይሄ ነገር አሁን ቢብሊካል ነው ወይ ይሄ ነገር በእናንተም አለ ወይ ለሚለው ነገር የግብር ኃጢአት አክቹዋል ሲን የሚባለው በእናንተ በሁለት ይከፈላል። አንደኛው ቬኒያል ሲን ይባላል፣ ሁለተኛው ሞርታል ሲን ይባላል። ታውቃቸዋለህ? አላውቃቸውም። ልንገርህ ማለት ነው። አንደኛው ምን ማለት ነው? ሞት የማይገባው ኃጢአት ቬኒያል ሲን ይባላል። ሞት የሚገባው ኃጢአት ደግሞ ሞርታል ሲን ይባላል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ሞት የሚገባው ኃጢአት አለ ስለዚህ እንዲጠይቅ አይደለም። አመፃ ሁሉ ኃጢአት ነውና ሞት የማይገባው ኃጢአት አለ። ለሞት የሚዳርግ ማለት ለጀሃነም የሚዳርግ ኃጢአት አለ፣ ለጀሃነም የማይዳርግ ኃጢአት አለ። ለጀሃነም የማይዳርግ ኃጢአት ሞት የማይገባው ኃጢአት የሚባለው ቅጣት ተቀጥተህ የምትማርበት ነው። ማስረጃ ይኖር ይሆን ባባብል? አዎ የቱ ጋር ካልን ዕብራውያን ምዕራፍ 12 ቁጥር 9 ላይ ዕብራውያን ምዕራፍ 12 ቁጥር 9 ላይ ከዚህ በላይ የቀጡን የሥጋ አባቶቻችን ነበሩ እናፍርባቸው ነበር። እንዴት ሲልቅ ለመናፍስት አባት አብልጠን ልንገዛና በይሁዳ ነው በተቀባል እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና እንድንስተካከል ይቀጣናል። አባቶቻችን ሲቀጡ እንደነበረ ሁሉ እሱም ይቀጣናል ብሎ ነው የሚያስቀምጠው። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለመዳን የሰላም ፍሬ እሱም ጽድቅን ያፈራላቸዋል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ እንደዛ ነው። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞት የማይገባው ኃጢአት ላደረጉት ሕይወትን ይሰጣልናል። ስለዚህ ለሞት የሚዳርግ ለጀሃነም የሚዳርግ ኃጢአት አለ፣ ለጀሃነም ደግሞ የማያዳርግ ኃጢአት አለ። ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 31 ላይ ምን አለ? እውነት እውነት እላቸዋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስ ለሰደበ አይሰረይለትም አለ። በሰው ላይ ቃልን የሚናገር ሁሉ ይሰረይለታል። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለምም በሚመጣው ዓለም አይሰረይለትም አለ።
ስለዚህ ለገሃነም የሚዳረግ ኃጢአት አለ፣ ለገሃነም የማይዳረግ ደግሞ ኃጢአት አለ። በሚቀጥለው ዓለም ስሬት ያለው ተሳድበ የሚቀጥለው ዓለም ውስጥ ስሬት ያለው ኃጢአት አለ። ማትጠየቅ በኋላ ላይ እንትን ማትልበት ለገሃነም ማትልበት። እንደና ደግሞ በተቃራኒ እንደዛ ነው ራሱ ማለት ነው። ምናልባት የኦርቶዶክስ መጽሐፍ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ አንድምታው ላይ የሚያል መሰለኝ ኃጢአትን ለቄሱ ተናግሮ ቀኖና ተቀብሎና ጀምሮ ቢሞት አለ ሳይጀምረው ቢሞት መካነ ንስሐ አለ። ከዚያ አድሶ ይወጣል አለ። መካነ ንስሐ የሚባል ቦታ አለ። መካነ ንስሐ የሚባል አለ በኦርቶዶክስ ትምህርት። አያውቁትም። ብዙ ኦርቶዶክሶች አሁን ብጠይቃቸው መካነ ንስሐ እንዳለ አያውቁም። መካነ ንስሐ ማለት ተቀጥቶ የሚወጣበት እንትን አለ ብሎ የሚያስቀምጡ አንድምታውን ተመልከተው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ነገር ግን በእሳት እንደሚድን ይሆናል አለ። ሰው እንዴት በእሳት ይድናል? ወንድሜ ኢትዮጵያ ወንድሜ ወይ አለው በእሳት ሰው በእሳት ይድናል ይላል። ምን ማለት ነው? እሳት ውስጥ ገብቶ ይድናል? በእንትን ከሆነ አይደለም፣ ያው በመንፈሳዊ ያው በእሳት ይድናል አለ እኮ አንደኛ ቆሮንቶስ 3:15 ላይ በእሳት እንደሚድናል። እንደገና ደግሞ ኢየሱስ ምንድነው ያለው? መስዋዕት በጨው ይቀመማል፣ የሰው ሕይወትም በእሳት ይቀመማል አለ። ቅጣት ተቀብለው የሚወጡ ሰዎች አሉ። መጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ ተመለከተው። ኑኃሚን ምራቷ ምን አለችው? ቸርነቱ በሕያዋንና በሙታን ላይ አልተወምና አለች። ከበሞት ሰዎች ላይ እንዴት ምህረት ሊያደርግ ይችላል ፈጣሪ? ኦኬ አንዴ ላቋርጠህና ወንድም፣ ስለዚህ በክርስትናም ይሁን በእስልምና በጠፋው ጥፋት ወይም ቅጣት የሚያስጠይቅ ጥፋት አለ። እሱን ቅጣት ተቀጥተህ ድጋሚ ሁለት አይነት ኃጢአት አለ ብሎ ነው ዴኒያል ሲን እና ሞርታል ሲን ተብሎ ለሁለት ከፍሏቸዋል። ዮሐንስ ወንጌል 16:9 ላይ ስለ ኃጢአት በእኔ ስለማያምኑ ነው አለ። ዮሐንስ ወንጌል 15:22 ላይ እኔ መጥቼ ስለነገርኳቸው ኃጢአት ባልሆነባችሁ ነበር። ዮሐንስ 8:24 ላይ እኔ እንደውም ባታምኑ በኃጢአታችሁ ትሞታላችሁ ይላል። አየህ፣ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ብሎ ለሁለት የከፈለ። ማርቆስ 3:29 ላይም እንደዛ ነው። በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል። የዘላለም ኃጢአት ዕዳ ይሆንበታል። የዘላለም ኃጢአት የዘላለም ሞት የሚገባው ኃጢአት እንደሰራው። ሌሎቹ ኃጢአቶቹ ግን ባይብል ላይ እንደሚናገረው ከሆነ ሞት የሚገባው ኃጢአት አይደለም፣ ለጀሃነም እሳት የሚዳርግ አይደለም፣ ለዘንተ ዓለም ከፈጣሪ ጋር የሚያቆራርጥ ኃጢአቶች አይደሉም ብሎ ነው ያስቀመጠው። ምን ትላለህ እዚህ ላይ? ስለዚህ የኃጢአቱ ልዩነት ሲኦል እንድትቆይም እንዳትቆይም ያደርግሃል ማለት ነው። እንደዛ ነው በእኛ ትምህርት እንደዛ ነው። ሲኦል የሚለውን ከሆነ ጀሃነም የሚለውን ያዘው። ኦኬ አዎ፣ ጀሃነም አሁን አንተ በሰራው ኃጢአት ልክ እንድትቆይም እንዳትቆይም ያደርጋል። አሁን ባልከኝ አንፃር በእናንተም በእኛ ሞት የሚሰጠና ሞት የማይሰጥ መስዋዕት በጨው ይቀመማል አይደለ? ያ አሁን እንደነገርከኝ ከሆነ በእኛም እንደዛ ነገር እንዳለ ነው እየገባኝ ያለውና አይነግሯችሁም እንጂ እንደዛ አለ። ለዛ ነው የነገርኩህ። ትንሽ በዚህ በእናንተ ዙሪያም ላይ ጥናት ስላደረኩኝ በትንሹ በመጠኑ ቢሆን ከዛ አንጻር ነው ራሱ ማለት እና ለሞቱ ሰዎች ከሞቱ በኋላ ለምንድን ነው ዱዓ የምታደርጉት? ለሞቱ ሰዎች ለምንድን ነው ዱዓ የምታደርጉት? እንዲማርላቸው ምናምን መሰለኝ። ላመኑ ሰዎች ከሞቱ በኋላ ዱዓ ታደርጋላችሁ፣ ትጸልዩላላችሁ አይደል? ይጸልያል። ይጸልያል። ነፍሱን በገነት ያኑረው ምናምን እኮ። ለምንድን ነው ይቅርታ መጠየቁ ከሞተ በኋላ? ለምንድን ነው? ለምሳሌ አማኝ የነበረውን ሰው ለምንድን ነው የምትጸልዩ? ሁለተኛ ጢሞቴዎስ ቁጥር 16 ላይ ጳውሎስ ይጸልየዋል ራሱ ለሰው በዚያን ቀን ከጌታ ምሕረት እንዲያገኝ ጌታ ይስተዋል። ምሕረት እንዲያገኝ ሲል ምን ማለቱ ነው? በእኛ አላህ ይርሐመው እንደምንለው ማለት ነው። የሞተውን ሰው የሞተውን አማኝ እንደገና ደግሞ እንትና ስትመለከተው አውግስቲን ስትመለከተው በመጽሐፉ ላይ እንደዚህ ይላል። የኮንፌሽ አውግስቲን መጽሐፍ 9 ላይ ስትናገር ምን አለ? እኔም አለ ውዳሴና ሕይወት እና አንተ የልቤን አምላክ ሆይ አለ ያለውን መልካም ስራውን በጥቂቱ ወደ ጎን ትተህ በደስታ አመሰግናለሁ። አሁንም ስለ እናቴ ኃጢአቶች አንተን እለምንሃለሁ አለ። ለምንድን ነው ፈጣሪን ስለ እናቱ ኃጢአት የጠየቀው? ከሞተች በኋላ እናቱ ፈጣሪ ለምን ዱዓ አደረገላት? ለምን ጸለየላት? ለእናትየው ይቅር እንዲላት ነው እኮ። አለ ማለት ነው፣ ኮንሴፕቱ አለ ማለት ነው። ዮሐንስ አፈወርቅ ደግሞ ምን አለ?
በእንትን ላይ ኦን ዘ ፕሪስቱድ በሚባለው መጽሐፉ ላይ ምን አለ መሰለህ? እንዲህ አለ፣ እርሱ ካህን መላውን ከተማ ወክሎ አምባሳደር ሆኖ የሚያገለግል ነው። ከተማዋን ለምን እላለሁ? በእውነት ለመላው ዓለም ወክሎ አምላክን የሁሉም የሕያዋን ብቻ ሳይሆን የሞቱት ኃጢአት ጭምር እንዲምር እጸልያለሁ አለ። ስለዚህ የሞቱ ሰዎች የምንጸልይላቸው ለምንድን ነው? ለኃጢአታቸው እዛ ይቅርታ ከሌለ ምንድን ነው የምንጸልይላቸው? ያ ይመስለኛል እኔ አሁን ምድር ላይ ስላሉ የቂያማ ቀን ስላልደረሰ ይመስለኛል ይሄ ጸሎት የሚባለው የቂያማ ቀን ስላልደረሰ ነው። አሁን እኔ ስለ ቂያማ ቀን ደርሶ ወይም ደግሞ ሲኦል ገብተህ ድጋሚ የመውጣት የሚለው ነገር ነው ግራ ያጋባኝ። ሲኦል መቃብር ነው ያለው። ከሞት በኋላ ያለው ነገር እሳትና ጀነት አለ። ግን ከዛ ውስጥ እንዲወጣ ጸልይለት ቅጣት አለው። ቅጣቱን ቀምሶ ትሄዳል። ለሰራው ተመጣጣኝ ቅጣት ይቀጣል። ካልሆነ ግን ምንድን ነው የሚሆነው? ሰው በሰራ ማለትም ንስሐ ባልገባባቸው ጉዳዮችም ሊኖሩ ይችላል። ንስሐ መግባት አለበት። ንስሐ ካልገባ ግን ምንድን ነው የሚሆነው? አሁን አንድ ጥያቄ ልጠይቅ እስኪ፣ ቀለል ያለ ጥያቄ ልጠይቅ። አንተ አማኝ ነህ፣ ፕሮቴስታንት ነህ አይደለም? ፕሮቴስታንት በሆንክባቸው ሰዓት ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል የዘላለም ሕይወት ዋስትናና ተስፋ በእጅ ይሰጣል አይደለ? ተስፋው አዎ። ግን በኋላ ላይ ከዛ አማኝ ከሆንክ በኋላ መጥፎ ስራ ብትሰራ ምንድን ነው የምትሆነው? ንስሐ ያስፈልግም። ያው ንስሐ ያስፈልገኛል። ሁልጊዜም በንስሐ ነው ንስሐ ባትገባና አሁን ለምሳሌ አላህ ይጠብቅህና እንደው በአንተ መመሰል ከባድ ነው። አማኝና አንተ ልበል አማኝ እየሆንክ አጋጣሚ ቸገረና ሰረክ እና ብትሞት ያንን ሰረክ ተብሎ ዴኒያል ሲን የሚባለውን ነገር ስላደረክ ብቻ ገሃነም እስከ መጨረሻው ድረስ ትቆራረጣለህ። ሰርቃል ተብለህ አማኝ ነህ ልበል። ጀስት እኔ አሁን ያንን ነው እንዲሆን የምፈልገው። እንደዛማ ከሆነ ማንም አይተርፍም እናንተ ጋር ጉዳቸው የሚል አሁን ምልህ ምን እንደሆነ ታውቃለህ? እኔ እኛ ጋር ራሱ እንደዚህ ከሆነ ልቀበል አልፈልግም። የማይተርፍ እናንተ ጋር ጀነት የሚገባ የለማ። ጀነት የሚገባ ሰው የለማ እናንተ ጋር። ያ አሁን ምን መሰለህ፣ እኔ የእኔ ሀሳብ ምን መሰለህ፣ እስከ ዛሬ ድረስ ይህንን ጥያቄ አላቆመም ነበረ። በእናንተም ይሁን እኔ እኮ ይህንን ስባል በእኛ ይኑር አላውቅም። ነገር ግን ይሄ እንደዚህ አይነት ነገር ካለ አያስፈልግም መቀበሉም ብዬ ነው። ማን ነው? ናትናኤል። ናትዬ በረጋ ብለህ ጊዜ ሰጥተህ አጥናው። የምር አሪፍ ነገር ነው እያነሳ ያለው ኢሹ። እሱ እውነት ነው። በደንብ ጊዜ ይፈልጋል። አዎ ጊዜ ይፈልጋል። ስፖንታኔስሊ ኦቨርናይት አይደለም። ራሱ መጀመሪያ ሐኪም ቤት ሄደህ መርፌ ስትወጋ መጀመሪያ ላይ ምን ያደርግሃል? አይተውም። መርፌ ውስጥ ስትለው ሲወጋ የመጀመሪያው አይቷል ታፋ ላይ ወይ ምናምን የመጀመሪያው ያማላው መድኃኒት እንደዛ ነው። ማንኛውም ነገር አዲስ ነገር ስትሰማ መጀመሪያ አካባቢ ላይ ያማል ብሎ መድኃኒቱ በኋላ ላይ ይሰራል። ስለዚህ ኢንሻአላህ አሁን ዛሬ የሰማውን ነገር መድኃኒቱን ቆንጆ አድርጌ ክትባት ተሰጥቷል። በቃ ውሰድና አንተበት ያው እስልምና ላይ ሌላ ጥያቄ አለ? አይ ሌላ ጥያቄ የለኝም ለጊዜው። አይ እኔ ያልኩት ምን መሰለህ፣ ፍትሐዊነት የለውም ነው ማለት በእኛም ቢኖር ይሄ ነገር በሌላም ሃይማኖት ይሁን በየትኛውም ዓለም ላይ ባለ ሃይማኖት ውስጥ ቢኖር ሃይማኖቱ አያስፈልግም ብዬ ነው ልቀበል ያልኩት። ፍትሐዊ አይደለም የሚለው የሚያስፈልግ ያንተ ነው። አሁን አንድ ሰው አምኖ ካመነ በኋላ ለሚሰራቸው መጥፎ ስራዎቹ ንስሐ ካልገባበት እንደው አንድ ስራ ለምሳሌ ማለት ነው አንዷን ቢያጓድል ምንድን ነው የሚሆነው? የያዕቆብ ምዕራፍ 2 ላይ የሚለው እንዳንተ እምነት እንኳን ከሄድክ የያዕቆብ ምዕራፍ 2 ምንድን ነው የሚለው? ስለ ሕጉ ሲናገር ምንድን ነው የሚለው ታውቀዋለህ? እሱ የያዕቆብ ምዕራፍ 2 እንዲህ ይላል። የያዕቆብ ምዕራፍ 2 ላይ ምን ይላል? አንዷ ምን እንዳል መሰለህ? ወንድሞቼ ሆይ ቆይ እንትን ልጀምርልህ። እሺ ቁጥር 8 ላይ 2:8 ላይ ነገር ግን መጽሐፍ ባልንጀራ እንደ ራስህ ውደድ እንደሚል የንጉሡን ሕግ ብትፈጽሙ መልካም ታደርጋለህ። ለሰው ፊት ብታደሉ ኃጢአት ትሰራላችሁና ሕግም እንደ ተላላፊዎች ይወቅሳችኋልና። ሕግም ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናልና። አታመንዝር ያለውን ደግሞ አትግደል ብሏልና። ባታመነዝር ነገር ግን ብትገድል ሕግ ተላላፊ ይሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁ አድርጉ። ምሕረትን ለሚያደርግ ምሕረት የሌለበትን ፍርድ ይሆናልና ምሕረት በፍርድ ላይ ይመካልና እያለ ይናገራል ማለት ነው።
ስለዚህ አንዷን ኃጢአት ብትተላለፍ ኃጢአት ነው የሚሆነው ማለት ነው። ስለዚህ አንተ አማኝ ከሆንክ በኋላ ምንም ኃጢአት አትሰራም። እለት እለት ሰራለሁ ማለት እለት እለት ባልሰራ ኃጢአት መስራት አይቀርም እስካለሁበት ዘመን። ኃጢአት ስትሰራ ለዛ ለሰራቸው ኃጢአት ለምሳሌ ረስተው አንድ ነገር አድርገህ ንስሐ ሳትገባበት ብትቀር ያቺን ነገር ተጠብቆ በቃ ይቺን ነገር አድርገሃል ብሎ ለገሃነም እስከ መጨረሻው ድረስ ይቆራረጣል ፈጣሪ። ያ እኔ እንደዛ ብዬ ነው ማምኑ ማለት በቃ ኃጢአት አለመስራት ነው አይደለ? ኃጢአት አለመስራት ነው። እንግዲያውስ ፍትህ የሚባለው የተዛባ ፍትህ ያለው እዚህ ጋር ነው ያለው። ፈጣሪ ፈጥሮ እዚህ አይደለ አምጥቶ ሜጀር የሚባለውን ነገር እስካልሰራ ድረስ ሜጀር የሚባል ኢቭን በእኛ በኢስላም አስተምሮት አንድ ሰው መልእክቱን የኢስላምን መልእክት ባይሰማ ገሃነም ይገባል? በእኛ ትምህርት አይገባም። ለምን አይገባም? ለምን አይገባም? ሳያውቅ ስለሆነ። በእናንተ ያላወቀ ሰው ምን ይሆናል? የማያውቅ ሰው ምን ይሆናል? በእናንተ ገሃነም ይገባል? ያ እንደዛ ነው የሚመስለኝ። ያላወቀ ሰው ማለትም ለምን መሰለህ ወንጌል ትሰብክለታለህ፣ ወንጌሉን የተቀበለና ወንጌሉን ደግሞ ሳሰብክለት ወንጌል ምንም አልሰማም እና ደግሞ ለአቅመ አልቦ አልደረሰም። አንድ ልጅ ጤነኛ አእምሮ ጤነኛ አይደለም። የት ነው የሚገባው በእናንተ ትምህርት? እሱን እኔ እንጃ እሱን አላውቅም ወንድሜ። አሁን ገሃነም ነው ካላችሁ በጣም እንትን ነው። ዮሐንስ ወንጌል ምዕራፍ 3 ላይ እስቲ ያውጣለት ታውቂ የእናንተ ትምህርት ነው እንግዲህ ፍትሃዊ ያልሆነው የእናንተ ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ያውጣለት። ዮሐንስ ወንጌል ምዕራፍ 3 መቼ ደውልሽ ወይ አባ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አየው። ይሄ ዝጋየው ኢየሱስ መልሶ እንዲህ አለ፣ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ስለዚህ ቦርናጌን ያለ ሰው የእግዚአብሔር መንግስት መግባት ይችላል? ቦርናጌ ያላረገ ሰው አይችልም። ስለዚህ ህጻናት ቦርናጌን ሆነዋል አልሆኑም። ወንጌልን ያልሰማ ሰው ቦርናጌን ሆነዋል አልሆነም። ለአቅመ ሐዋና ለአቅመ አደም ያደረሱ ሰዎች ወይም ደግሞ አእምሯቸው ያበዱ ሰዎች ቦርናጌን ሆነዋል አልሆኑም። እሺ የእግዚአብሔር መንግስት የማይገቡ ከሆኑ የማያዩ ከሆነ የት ነው የሚገቡት በእናንተ? ያው ሲኦል ነው እንግዲህ። ይሄ ፍትሃዊ ወይን ገሃነም ነው የሚገቡት? አዎ እኔ ማምነው እንደዛ ነው ወንድሜ። በጣም ከባድ ነው። ለዛ ነው አየህ ፍትሃዊ ያልሆነ እንትን ምንለው ለዛ ነው። በእኛ በኢስላም አስተምሮት እነዚህ ሰዎች ሪሳላውን ያልሰሙ ሰዎች የቂያማ ቀን ራሱ በራሱ ሂክማ በራሱ ጥበብ በራሱ እውቀት አላህ ይፈትናቸዋል ብለን ነው የምናምነው እንጂ እንደዛ ላይ ሱረቱል ኢስራ ምዕራፍ 15 ምዕራፍ 17 ቁጥር 15 አውጣለት አቡኪ። በጣም ነው የሚያሳዝነው። ማለት ፈልገው አይደለም እዚህ ዓለም ላይ መጡት ምንም በማያውቁት ነገር ገሃነም ይገባሉ ማለት በጣም ከባድ ነው። የእኛን ትምህርት ደግሞ ስማው። ይኸው ይሄ የኔ እውቅና ነው ባይዘው። አይ አንተ የእናንተ ትምህርት እንደዛ ነው ስለማውቀው ነው። ይኸው አንብበው። የተመራ ሰው የሚመራው ለራሱ ነው። የተሳሳተም ሰው የሚሳሳተው ጉዳቱ ለራሱ ነው። ተሸካሚ ነፍስ የሌላውን ኃጢአት አትሸከምምና መልእክተኛ እስከምንልክ ድረስ የምንቀጣ አይደለንምና። መልእክተኛ አላህ ልኮ መልእክቱን ሰምቶ ያ ሰው በመልእክቱ ነው የሚጠየቀው እንጂ መልእክቱን ያልሰማ ሰው አይቀጣም። ሱረቱል አሕዛብ ምዕራፍ 33 ቁጥር 5 ላይ ያወጣለት አውቂ ላሳይ። መልእክተኛ ሰው ምዕራፍ 33 ቁጥር ላይ ማለት ነው። አየው እዚህ ጋር ምን ይላል? ለአባቶቻችን በማስጠጋት ተቻምብለት በእርሱ በተሳሳተበት ነገር ምን አለ? እስቲ አንብብለት አውቂ በላይ በእርሱ በተሳሳተበት ነገር በእናንተ ላይ ኃጢአት የለባችሁም። ይህን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህም መሀሪ አዛኝ ነው። አውቃችሁ ባልሰራችሁበት ነገር አላህ መሀሪና አዛኝ ነው ብሎ የሚያስቀምጠው አይነካችሁም። ነገር ግን ሆን ብሎ ለሰራው ልባችሁ እያወቀ ኢንቴንሽናሊ
ወይም ደግሞ ነይቶ አንድ ሰው ሆን ብሎ ስራዬ ብሎ በሰራው ነገር ነው የሚጠየቀው እንጂ አንድ ሰው ዝሙት ሐራም ነው ብሎ ሳያስተምረው እንደ ኖርማል ነገር ሆኖ 20-30 ሴት የሚፈጅ ከሆነ ኦብስክር ሊሆን ኤሪያ ውስጥ ሪሳላው ካልደረሰው አይጠየቅም። አንድ ሰው ሽርክ እንኳን ቢያሻርክ አሻርካልና ገሃነም ትገባለህ አይደለም የሚባለው። ሽርክ ሐራም ስለመሆኑ ካላህ ጋር እንደሚያቆራርጥ መልእክቱ መድረስ አለበት። ፌስታ እሺ አሁን ያስነበብከኝ ነገሮች ቁርአን ላይ ያሉ ነገሮች ናቸው እና እኔ ደግሞ ለጠየቀኝ ጥያቄ የኔን እውቅና ተጠቅሜ ነው ይገባሉ ያልኩት። እንደሚገቡ መጽሐፍ ቅዱስ ላይ የሚያሳይ ቦታ አለ። አሁን ያልካቸው አካላቶች ህፃናት ያልከኝ ምናምን የጠቀስክልኝ አካላቶች እኔ እውቅና ያውጣል። ማርቆስ 16 ያውጣል አውጣለን ምን እንደሚል ማርቆስ ወንጌል ምዕራፍ 16 ቁጥር 16 ሰሙን ቢላል ብሎ እንደ ካፊር ነው አየው እዚህ ጋር ያመነ ያላመነ ግን ምን ይልበታል? ይፈረድበታል። ያናት ያምናሉ ያላመነ ይፈረድበታል። ለዚህ ጽሁፍ ግን የሚመስለኝ ነገር ተነግሮት ወይም ደግሞ አስተምረኸው ያልተቀበለ ለማለት ይመስለኛል። ይታለ እንደዛ የሚለው ይታለ እስቲ አይደለም ገብቶኛል። የሚለውማ ትክክል ነው እኮ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ማለት ወንጌሉን ሰምቶ ያልተቀበለን ወደኛ ተቃተጋል ነፍይ ያረ ብልጥ ነው። ወደ እናንተ መተካተ አይደለም ያላመነ ይፈረድበታል። አሁን የኛን ሐሳቡ ስለተረዳ በአንዴ ቅርበት አለክና ያላመነ ነው መከርበት አይደለም። አይ መከርበት አይደለም ዮሐንስ ማለት የፈለኩት ያላመነ ይፈረድበታል ማለት ተነግሮት ያልተቀበለ ሰው ይፈረድበታል ነው። የኔ አሁን ዮሐንስ 3 ላይ የሚለው ብዙም ችግር የለውም። አብሽር መማር ነው የያዝነው ችግር የለውም። ምንድነው የሚለው ሰው ከውሃና ከመንፈስ ካልተወለደ በስተቀር አለ የእግዚአብሔር መንግስት አይማል። በቃ አለቀ ደምድሟል። ከውሃና ከመንፈስ መወለድ አለበት። ከውሃና ከመንፈስ ማለት የተጠመቀና ለማለት ነው አይደል? የተለያየ ትርጉም አለው። በእናንተ አሁን ውሃ የሚለው ነገር መንፈስ ቅዱስ እንደሚያመለክተው ውሃ ሳይ የሚለው እንግሊዝኛው ቃል ማለት በሚል ይመጣል። ውሃ ማለትም መንፈስ ቅዱስ ተብሎ ይተረጎማል። አንዳንዴ ደግሞ ውሃ የሚለው ነገር የመጥምቁ ዮሐንስን ጥምቀት ወይም የመጥምቁ ዮሐንስን ትምህርቶች እሱ በውሃ ያጠምቅ ነበር፣ ክርስቶስ በመንፈስ ቅዱስ ያጠምቃል። የሁለቱንም መልእክተኛነት አክሴፕት ያላደረገ እግዚአብሔር መንግስት አይወርስም እንደማለትም ነው። ሶስተኛውና የመጨረሻው ደግሞ ከውሃና ከመንፈስ ማለት ደግሞ የውሃ ጥምቀትና የመንፈስ ቅዱስ ጥምቀት ካላደረገ የእግዚአብሔር መንግስት አይወርስም ተብሎ ይተረጎማል። የተለያየ አተረጓጎም ነው ያለው በእናንተ። እኛውን የእናንተ አተረጓጎም ላይ አይደለም፣ እኛ አይመለከተንም እሱ ማለት ነው። ኢየሱስ ይናገረው አይናገረው በቁርአን ላይ እውቅና አላህ ስላሰጠን ይሄ ነገር ትክክል ነው አይደለም ብለን አንልም ማለት ነው። ኒውትራል ላይ ነን ያለ ነው። ስለምንድን ነው የሚያወራው የሚለውን ነገር እርስ በርስ ስምምነት ስለሌላችሁ እናንተ ላይ ማለት ነው። እና ለማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም ስለሚል ህፃናት ህሙማን መልእክቱን ያልሰሙ ሰዎች የእግዚአብሔር መንግስት አይወርስም በእናንተ ትምህርት ከሆነ ይሄ ነው ፍትሃዊ ያለው ነገር። ይብቃ እና ለሌሎቹ ደግሞ እድል ልስጥ። እሺ በጣም ነው የማመሰግነው። ሌላ ቀን ነው ሌላ ቀን እሺ ያው በደንብ ተምሬም አጥንቼ እመጣለሁ። በሌላ አካውንት ናና ፎሎ አድርገህ ጥያቄ ሲኖር እንትን ትላለህ ማለት ነው። እሺ ማነሽ? ቴንክ ዩ ልጅቷ አለች አጠገብህ? አለች። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንትኑ ስጭው ሊንኩ ምናምን ስጭው የቴሌግራም ምናምን ሊንኮች ስጭው ኢንሻአላህ። እሺ ኡስታዝ በጣም ነው የምንወድ በጣም ነው የምንከታተል። አላህ ይወደዳችሁ ይበላል። እናመሰግናለን ወላሂ አላህ ይጨምርልህ፣ አላህ ያጉልብ፣ ከአይንና ሲጠብቅ። አሚን። አይን ውስጥ አትግባብን፣ ያንተ አያቱን ያብዛልን። አሚን ኢንሻአላህ። ዱዓ አድርጉልን ለኔ ብቻ ሳይሆን አጠቃላይ ኮፋራት እንትን በሉን ዱዓ አድርጉልን። አላህ አኽላሱን ቢወፍቅ። አረብ ለሁሉ ወላሂ ሁላችሁ ኢንሻአላህ። አሚን። እሺ መጨረሻችንን የሚያሳምርልን ዱዓ አድርግልን እስኪ። ኢንሻአላህ አላህ ይጠብቃችሁ፣ አላህ ጽናቱን ይወፍቃችሁ፣ አላህ ቤተሰቦቻችሁን ይጠብቅልን ኢንሻአላህ።
አሜን። እናት አባቴ ያሉም ለጀሃነም ምንድነው ሞተዋል። ጀነት እንዲላቸው አላህ ዱአ አድርግልኝ። እናመሰግናለን። ኢንሻአላህ አላህ ይወፍቃቸው። ቀብራቸውን አላህ ያስፋላቸው። አሜን። ቀብራቸውን የጀነት ጫፍ ያደርግልን። አሜን። ኢንሻአላህ ይወልዳችሁ። አሜን። ያደረጉትን ሰደቃ ያንቺ ዱአ ነው። ኢንሻአላህ አላህ ይቀበልሽ። አሜን። እሺ ጀዛከላህ ኡስታዝ። እሺ ዛሩዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሩ አለሽ? መሲዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴ መሲ አየሉም ማለት ነው። እሺ አውቂ እኔ ያለው ኡስታዝ እኔ ጋር ዝናብ እየዘነበ ነው። ድምጽ አለ ነው። ኦኬ እሺ። አይ እንትን ነው 30 ሰዓት አዝኗል እኛ ጋር ሰልጄ ልምጣ 10 ደቂቃ ብስሬ ማለት ነው። እናንተ ብትነብቱ አለሽ? ዛሩ አለሽ? ዛሩ መሲ አለሽ? የኛ ልጆች አላችሁ? ከስር እስቲ አንዳንድ አሳዩኝ። እነስ ቢዞ እነ ኢምራን አንዳንድ አሳዩኝ። ተነላችሁ ሰባችኋለሁ። እኔ ኡስታዝ ካሉ ችግር የለውም። እንትን በልና ሰግደን እንዲያስተናግዱ ጭምር ነው።